እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም ሰላም ጤና ይስጥልኝ። ቡድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። በድጋሚ ተመልሼ መጥቻለሁ። ጠዋት እንግዲህ እመቤታችን መገለጥ አስመልክቶ በጎንደር የተፈጠረውን በቆላድባ ከተማ ላይ የተፈጠረውን እንግዲህ እጅግ አስገራሚ ተአምር አሳይቻችኋለሁ። አሁን ሌላኛው የምስራችን ዜና አስደምጣችኋለሁ። አይነ ስውራን አይናቸው በራ ይሉናል። እንግዲህ ካህናት ወደ እመቤታችን ወደ ተገለጠችበት ቦታ ሲሄዱ ጸበሉ ፈለቀ። ምን አይነት ታምር ነው! ኦርቶዶክሳውያን እንኳን ደስ አላችሁ። እኔ ራሴ በአይኔ በብረቱ ያየሁት ሌላ የምስራች ዜና አለ። አንካሶች ድነዋል። አልጋቸውን ይዘው እንደ መጻጉዕ ወደ ቤት ሲመለሱ እኔ ራሴ በአይኔ በብርሃኑ አይቻለሁ። በአንዲት ሜሪ በምትባል በቲክቶክ አካውንት ላይቭ ላይ እንግዲህ እየቀረጸች ያስተላለፈች ነበረ። እንግዲህ በጣም እጅግ የሚገርም ነገር ነው ያየሁት። እውነት እላችኋለሁ። ለእመቤታችን ለኪዳነ ምሕረት እውነት ክብር ይግባት። ክብር ከነ ልጇ ይሁንልኝ ማለት ወዳለው ኦርቶዶክሳውያን ያለውን የነበረውን የተፈጠረውን ነገር ማሳያችሁ ይሆናል። ቪዲዮውን ሼር እያደረጋችሁ ለዓለም አድርሱልኝ። ያልሰማ ይስማ። ለኦርቶዶክሳውያን ለሁሉም ያልሰሙት ካሉ ይህን መረጃ አድርሱልኝ። ወደ ቪዲዮ ወስዳችኋለሁ። ተከታተሉ። ቻናላችንን ደግሞ ሰብስክራይብ ማድረግ እንዳትረሱ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ የተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁን ሰዓት አስደናቂ ጸበል መፍለቁ የአካባቢው ነዋሪዎች እየገለጹ ይገኛሉ። እንግዲህ እንደምትመለከቱትም በስፍራው ያለው ምዕመን በደስታ እልልታና እንዲሁም ደግሞ በምስጋና ድምጽ እንግዲህ አካባቢው እንደሞሉት ነው የተገለጸው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅደው በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራው ማከናወን አልተቻለም ሲሉ እንግዲህ አካባቢው ነዋሪዎች ገልጸዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። ተጨማሪ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ መሆናችሁ አዘኑ። ጸበል ፈንድቶ ወጥቷል። ዛሬም አዲስ ነገር ተሰምቷል። ከትላንት ጀምሮ መነጋገሪያ የሆነው በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ መታየቱ፣ ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ መውጣቱ እየተነገረ ይገኛል። እንዲህ አይነት ጉዳይ በግልጽ ከሀገረ ስብከቱና ከቤተ ክህነቱ መግለጫና
ማብራሪያ መሰጠት አለበት። ትናንት ማታ በጎንደር በምስራቅ ደንቢ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምረ ምስል መላው ዓለም ሲያስደንቅ መቆየቱ ይታወሳል። ዛሬ ደግሞ እጅግ አስደናቂ ወይም ደግሞ ጸበል እዛው ቦታ ፈንድቶ መውጣቱ እንግዲህ የተነገረ ይገኛል። ይህ ድንቅ ተአምር እጅግ አስገራሚ ቢሆንም ግን ነገር ግን ከኢትዮጵያ ቤተክርስቲያን አባቶች እንዲሁ ደግሞ ከቤተ ክህነቱ ግልጽ የሆነ ይፋዊ መግለጫ መውጣት አለበት። ከቆላ ድባ እጅግ አስገራሚ ነገሮችና ተአምራትን እየተመለከቱና እያዩ እንደሆነ እንግዲህ የተለያዩ ሰዎች ፎቶ እያጋሩ ይገኛሉ። ይህ ጉዳይ ግን በአባቶች እንግዲህ ትክክለኛ ውሳኔና መግለጫ መሰጠት አለበት። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንግዲህ ለአባቶች አዳርሱ ማለት ፈልጋለሁ። ሀሳብ ካላችሁ ኮሜንት ላይ ጻፉልን። ፎሎ ማድረጋችሁ እንዳይረሳ። ኦኬ ኦርቶዶክሳውያን እንዳያችሁት ነው። ይህ ብቻ አይደለም፣ ተአምሩ ቀጥሏል። እውነት በጣም እጅግ የሚያስደስት ነገር ነው እየሰማን ያለ ነው። እንግዲህ ከትናንትና ማታ ጀምሮ የቤታችን የቅድስት ድንግል ማርያም በዛፍ ስር መገለጧን አስመልክቶ የከተማው ሕዝብ አዳሩን እዛ ቆሞ እንዳደረና ይህን ተአምር ለዓለም ሁሉ እያሳየ እየተናገሩ ነበር። ይህ ብቻ አይደለም ተአምሩ። እንደምታዩት ደግሞ ዛሬ ካህናት አባቶቻችን ጠዋት ወደዚህ ቦታ ጉዞ ባደረጉበት ሰዓት እንደዚህ ያለ ጸበል ለኦርቶዶክሳውያን ፈልቆ ይሁ ተአምሯን በቤታችን ቅድስት ድንግል ማርያም እየገለጠች ትገኛለች። እኔ ራሴ በአይኔ በብረቱ ያየው ተአምር አለ። ለመቀረጽ ትንሽ ቪዲዮ የደበዘዘ ስለሆነ ያልተመቸኝ በጣም ጥራት የጎደለው ስለነበረ ልጅቱ ላይ እያስተላለፈች የነበረችውና በአልጋ ሄዶ አልጋውን ተሸክሞ እንደ መጻጉዕ ወደ ቤቱ ሲመለስ አይቻለሁ። እንዲሁም አይነ ስውራን እንደበሩበት እየተነገረ ይገኛል። ምንኛ መታደል ነው! ኦርቶዶክሳውያን እንኳን ደስ አላችሁ። እውነት እንጃ ምን ማለት እንዳለብኝ ራሱ ቃላት አጥሮኛል። ለእመቤታችን ክብር ይግባት፣ ለአምላክ ክብር ይግባት። ይህን ላደረገው ደግሞ ለእግዚአብሔር እመቤታችን ቅድስት ድንግል ማርያም እንደሰጠን ደግሞ ለቸሩ መድኃኔዓለም ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር፣ ምስጋና፣ አምልኮ፣ ስደት፣ ውዳሴ ይግባው ማለት ወዳለኝ። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑን ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆርጥ እንዳላቸውና ቀኑን ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይተዋል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። የቅድስት ሥላሴ ልጆች፣ የእመቤታችን የድንግል ማርያም ወዳጆች እንደምን አላችሁ? የእመቤታችን የቅድስት ድንግል ማርያም ምሳሌዎች በብሉይ ኪዳን ዘ ኦርቶዶክስ ስተዲ ባይብል በሚለው በዚህ መጽሐፍ ላይ ኤንሸንት ክርስቲያን የጥንት ክርስቲያኖች ምን አሉ? አንደኛ ቃል ኪዳኔንም ከአንተ ጋር አቆማለሁ፣ ወደ መርከብም አንተ ልጆችህንና ሚስትህን የልጆችን ሚስቶች ይዘህ ትገባለህ። ዘፍጥረት 6:18 እግዚአብሔር አምላክ ለኖህ መርከብ ስራ ብሎታል። ይህቺ መርከብ የማን ምሳሌ ናት? እዚሁ ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ፔጅ 12 ላይ ዘ አርክ ዋዝ ይላል ኤ ታይፕ ኦፍ ዘ ማዘር ኦፍ ጋድ ዊዝ ክራይስት ይላል። ታቦቷ የወላዲተ አምላክ የድንግል ማርያም ምሳሌ ነው። የኖህ መርከብ ለምንጣት ለዚህ ነው የኖህ መርከብ ተብላ ተጠራች እመቤታችን። ሁለተኛ ዘፍጥረት 28:12 ላይ ህልምም አለመ ያዕቆብ ማለት ነው። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር ይላል። ይህቺ ያዕቆብ ያያት ምሳሌ ማን ምሳሌ ናት? እስቲ የቀደምት አባቶቻችን ይናገሩ። እዚሁ ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ፔጅ 37 ፉትኖት ተመልከቱ። ዘላደር ዛት ሪች ቱ ሄቨን ወደ ሰማይ እስከ ሰማይ ጫፍ የደረሰው ያ መሰላል ስፒክስ ኦፍ ዘ ማዘር ኦፍ ጋድ ስለ ድንግል ማርያም ነው የሚናገረው፣ ስለ ወላዲተ አምላክ ነው የሚናገረው። ቃል በቃል እንደዚህ ነው የሚለው። ለምን ኤንድ ኦፍ ዘ ሶን ኦፍ ጋድ ቦርን ኦፍ ሄር የእግዚአብሔር ልጅ ከሷ ተወልዷልና። ስለዚህ እመቤታችን ምትባለች የያዕቆብ መሰላል። ሶስተኛ ዘፍጥረት 28:17 ላይ ፈራ እንዲህም አለ፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው ይላል። የሰማይ ደጅ የሚለው የማን ምሳሌ ነው? እስቲ የቀደምት አባቶቻችን ይናገሩ፣ የጥንት ክርስቲያኖች እስቲ ይመስክሩ። ዛውስ ኦፍ ጋድ ይላል። ይህን ሲተረጉም ፉትኖቱ ላይ
ዘፍጥረት 28:17 ላይ ዘ ሃውስ ኦፍ ጋድ ስፒክስ ኦፍ ዘ ቸርች የእግዚአብሔር ቤት የተባለችው ቤተ ክርስቲያን ናት ካለ በኋላ ኤንድ ዘ ጌት ኦፍ ሄቨን ኢዝ ዘ ማዘር ኦፍ ጋድ የሰማይ ደጅ የተባለችው ወላዲተ አምላክ ናት። አይገርም? የሰማይ ደጅ የተባለች እመቤታችን የማን ደጅ? የሰማይ ደጅ። ለምን? ቢኮዝ ይላል እዛ ሲያብራራ ኦፍ ዘ ሱን ዋዝ ኮንሲቭድ ኢን ሄር ወምብ አካላዊ ቃል የእግዚአብሔር ልጅ በማህፀኗ ተቀርጿል ተጸንሷልና ካለ በኋላ ሺ ኦፕንድ ዘ ጌት ኦፍ ሄቨን የሰማይ ደጅ ከፈተች። ለነማ? ቱ ዞስ ሁ ኤምብሬስ ዘ ፌዝ ኦፍ አብርሃም ለአብርሃም የገባውን የተስፋ ቃል ለሚጠባበቁ ሁሉ የሰማይ ደጅ ከፈተችላችሁ ነው የሚለው ቃል በቃል። ሺ ኦፕንድ ነው የሚለው ዘ ጌት ኦፍ ሄቨን ነው የሚለው የሰማይ ደጅ ከፈተችላቸው ቃል በቃል። ማን? ወላዲተ አምላክ ምን ተባለች? የሰማይ ደጅ ዘ ጌት ኦፍ ሄቨን የሰማይ ደጅ። ማን የተናገረው ይሄን? የጥንት ክርስቲያኖች። ምን ላይ እናገኘዋለን? ዞርትሩስ ስተዲ ባይብል በሚለው መጽሐፍ ላይ ፔጅ 38 ላይ እናገኘዋለን። የሰማይ ደጅ ትባለች ቤታችን። የሰማይ ደጅ ብቻ እኮ አይደለም የሰማይ ደጅ ከፈተችላቸው ይላል ቃል በቃል ከፈተችላቸው። አራተኛ የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ለሙሴ ማለት ነው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ዘጸአት 3:2 ላይ ሙሴ ያያት ያቺ እሳቱ ቁጥቋጦውን ሳያቃጥለው ቁጥቋጦ ደግሞ እሳቱን ሳያጠፋው ያየው ያ የሙሴ ሐመልማል የምትባል እመቤታችን ድንግል ማርያም ሆኗ ሲመሰክር ይሄው መጽሐፍ ፔጅ 68 ላይ the bush was on fire ቁጥቋጦ በእሳት ውስጥ ነበረ፣ ነገር ግን ምን አለም was not consumed አልተቃጠለም አልጠፋም ካለ በኋላ for the son of God became man to save man የሰው ልጆችን ለማዳን የእግዚአብሔር ልጅ ሰው ሆነ ይላል። ስለዚህ እቺ ማን ተባለ ይችላል? እመቤታችን ቅድስት ድንግል ማርያም ከሷ መወልዱን ያሳያል ማለት። ከዛም ምሳሌነቷን ሲናገር ይላል እዚሁ ቀጠል አድርጎ he became ይላል he became man in the womb of the mother of God የሰው ልጆችን ለማዳን የእግዚአብሔር ልጅ በድንግል ማርያም አደረ። for the bush itself types her ቁጥቋጦ የሚወክለው ምሳሌነቱ ለድንግል ማርያም ይላል ቃል በቃል። the bush itself types her ነው የሚለው ቁጥቋጦ የሚወክለው የሚገልጸው ድንግል ማርያምን እርሷን ነው ይላል። አምስተኛ ሙሴም አሮንን አለ አንድ ማድጋ ወስደህ ጎሞር ሙሉ መና አግባበት ለልጅ ልጆችህም ይጠበቅ ዘንድ በእግዚአብሔር ፊት አኑረው አለው ይላል። ሙሴ አሮንን ነው። ዘጸአት 16:33 እቺ ጎሞር ያለባት ማድጋ የማን ምሳሌ ናት? እስቲ ጥንት ክርስቲያኖች እስቲ ይናገሩ። እንዲህ ይለናል መናወዝ ይላል መናወዝ ይላል a type of Christ as the bread of life መናው የክርስቶስ ምሳሌ ነው፣ የህይወት እንጀራ ነውና። እውነት ነው። ኢየሱስ ክርስቶስ ለሚበላው የህይወት እንጀራ ነው፣ ለሚጠጣው የህይወት መጠጥ ነው። ኤንድ ካለ በኋላ the golden pot a type of the mother of God ማድጋው የድንግል ማርያም የወላዲተ አምላክ ምሳሌ ነው። መና ያለበት ያ ማድጋ ሙሴ ለአሮን ያዘዘው ያ ማድጋ ውስጥ ያለው መና የክርስቶስ ማድጋው ደግሞ ማሰሮ ደግሞ ማድጋው ደግሞ የድንግል ማርያም የወላዲተ አምላክ ምሳሌ ነው። ስድስተኛ ርዝመቱ 5 ክንድ ወርዱ 5 ክንድ ለሚቃጠል መስዋዕት የሚሆን መሰዊያን ከግራር እንጨት አደረገ። 4 ማዕዘንም ነበረ፣ ከፍታውም 3 ክንድ ነበር ይላል ዘጸአት 38 1 ላይ ያለው። በጣም የሚገርማችሁ ይሄ ሙሴ የሰራው ታቦት ማን ምሳሌ ነው? እመቤታችን በታቦተ ጽዮን ትመሰላለች አይደል? በታቦት ስትመሰል የሚቃወሙ ሰዎች አሉ። እስቲ የጥንት ክርስቲያኖች እስቲ ይናገሩ። ይሄን ዞርቶስ ስተዲ ባይብል ላይ እስቲ ይናገሩ። ፎቶቱን ተመልከቱ። ፔጅ 113 ላይ ዘጸአት 38 1 ላይ ይሄ ታቦት ለማን እንደሚመስል the ark was a type of the mother of God ታቦቱ የድንግል ማርያም ምሳሌ ነው ይላል። ምሳሌነቱ ለድንግል ማርያም ሰጥቶ ነው የሚተረጎመው።
ማን ነው የሰጠው? የቀደምት አባቶቻችን። ታዲያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አለች? ሰባተኛ ዘጸአት ምዕራፍ 40 ቁጥር 28 ላይ እግዚአብሔርም ይላል ሙሴን እንዳዘዘው በማደሪያው ደጃፍ ፊት መጋረጃውን ዘረጋ ይላል። ዘጸአት 40 ቁጥር 28 ላይ እቺ በማደሪያው ደጃፍ የተዘረጋችው መጋረጃ የማን ምሳሌ ናት? ድንኳኑ የማን ምሳሌ ናት? እቺ ድንኳን እንዲህ ይለናል ቃሉ The tabernacle was a type of the mother of God. በማደሪያው በድንኳኑ የተመሰለችው ድንግል ማርያም ናት። ማደሪያው የተባለው ድንኳኑ የድንግል ማርያም ምሳሌ ነው ይላል። ማደሪያው የተባለው ድንኳኑ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። በድንኳኑ ደግሞ ያደረው ደግሞ አካላዊ ቃል ሰው የሆነው ኢየሱስ ክርስቶስ ምሳሌ ይለናል። ስምንተኛ ከግራር እንጨትም ታቦትን ይስሩ። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን ያለ ኦሪት ዘጸአት ምዕራፍ 25 ቁጥር 10። ይህቺ ታቦት የማን ምሳሌ ናት? እስቲ እንመልከተው። The first thing ይላል made for the tabernacle was the ark of testimony። ያው ድንኳኑ የታቦቱ ማደሪያ ነው አይደለ? because it foreshadows ጥላው ምሳሌነቱ ለማን ነው? The mother of God with Christ in her womb። በማደሪያው በድንኳኑ ታቦቱ እንደሚያድረው ሁሉ በድንኳን በተመሰለችው በድንግል ማርያም የሚያድረው አካላዊ ቃል ወልድ ኢየሱስ ክርስቶስ ምሳሌነቱ ይላል ቃል በቃል። ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ኤክሶዶስ ዘጸአት ምዕራፍ 25 ቁጥር 10 ሲተረጉም ፉትኖት ላይ ፔጅ 97 ላይ። ዘጠነኛ እንዲህ ይለናል ወደ ኤሽኮልም ሸለቆ መጡ። ከዚያም ከወይኑ አንድ ዘላን የነበረበትን ሐረግ ቆረጡ። ሁለቱም ሰዎች በመሎጊያ ተሸከሙት። ደግሞም ከሮማኑ ከበለሱም አመጡ። የእስራኤል ልጆችም ከዚያ ስለቆረጡት ዘለላ የዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩት ይላል። እነዚህ ሊሰልሉ የመጡት እስራኤላውያን ከወይኑ አንድ ዘላ የነበረበትን ሐረግ ቆረጡ። እቺ የወይን ዘለላ ማን ናት? የወይን ዘለላ የተባለችው this cluster of grapes ይላል። ይህ የወይን ዘለላ was a type of the mother of God። የወይን ዘለላ የተባለችው እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ the mother of God ነው። for God the word derived his body and blood from her። አካላዊ ቃል ወልድ ስጋን ነፍስን ነስቶ ስለተወለደ የቆረሰልን ስጋ ከሷ የነሳው ነው፣ ያፈሰሰልን ደሙ ከሷ የወሰደው የነሳው ነው ይላል። ስለዚህ ያቺ የወይን ዘለላ የማን ምሳሌ ናት? የወላዲተ አምላክ የማዘሮፍ ጋር ምሳሌ ናት። ማን የተናገረው ይሄንን? የጥንት ክርስቲያኖች ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ላይ ፔጅ 178 ላይ 10 የእመቤታችን ታምር ለማያምኑ ይህንን ቪዲዮ ሼር አድርጉላቸው፣ ደውለው ያረጋግጡ። ነገሩ እንዲህ ነው። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ታምር ምስል መታየቱ ተሰማ። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማዋ እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበረ። ሆኖም ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫ የሚያገለግሉ ቁሳቁሶች በተደጋጋሚ የተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆናለ በማለት ትተውት በሄዱት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ይታያል። በአሁኑ ሰዓት የከተማው ሕዝብና በአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ይገኛሉ። ይህ እግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነትን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራም ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች በርክተዋል። የሌሎች እምነት ተከታዮችም ተረት ወይስ እውነት የሚለውን ለማረጋገጥ ቦታው ላይ እንደተገኙ ተነግሯል። ይህንን ታምር ሼር ሳታደርጉ በፍጹም እንዳታልፉ።